ስኳራችሁን የሚያስተካክልላችሁ መድኃኒት በ3 ቀን 1 ቀን በሳምንት 2 ማለት ነው። እንግዲህ ማርታ በሳምንት ላይ ነው የማርታ እንደዚህ ነኝ። ቀበርቾ ምን እንደሆነ ላሳያችሁ ውጤት ስማኝማ ቻርሊ ያንተ አማት ከምትሞትና የኔ አማት ከምትሞት ራስሽ አማት ድብንት ብል እኔ ዘመዶችን መፍጀት አልፈልግም። ዋ አተ የኔ አማት እኮ ያንተ እናት ናት። አረ ድል እዚህኛውም ዱላ እዛም ዱላ ወይኔ። ሰላም የተወደዳችሁና የተከበራችሁ የመድሎ ታይም ቤተሰቦች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህንን ቪዲዮ ላይክ በማድረግ ማየት ጀምሩ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ሚዲያችንን እናሳድገው። ዛሬ አንዳንድ ጉዳዮችን ይዤላችሁ መጥቻለሁ። ዘና ፈታ እያላችሁ ቁም ነገር እንደምትቀስሙበት ተስፋ አደርጋለሁ። የእናንተ ሀሳብ አስተያየት ደግሞ እኔን በጣም ስለሚያግዘኝ ሀሳብ አስተያየታችሁን ኮሜንት ላይ ትጽፋላችሁ። የስኳር በሽታ መድኃኒት ከእጅ አለ ትላለች አንደታችን። እንዴት እንዳለ አላውቅም። እንግዲህ እንስማት። ብዙ ሰው በደንብ ሼር አድርጉ። ለ10 ለ20 ሰው ዩቲዩብ ላይ ደግሞ ሄዳችሁ ሰብስክራይብ አድርጉ። ማርታ ተስፋለም በሉና ብዙ አይነት መድኃኒት ታገኛላችሁ። ዛሬ የሰራሁላችሁ ስኳራችሁን የሚያስተካክልላችሁ መድኃኒት በ3 ቀን 1 ቀን በሳምንት 2 ማለት ነው። በሳምንት 2 በሳምንት 2 ለ15 ቀን ለ15 ቀን በሳምንት 2 ስኳራችሁን የሚያስተካክልላችሁ ቁርንፉድና ፔሪድ እንደመምጣት ይላል። ፔሪድ ሊያመጣባችሁ ይችላል፣ ግን ፔሪድ እንትናችሁን ስኳራችሁን ያስተካክልላችኋል። ፔሪድ ያመጣል፣ በዛ ማለት ስትጠጡት፣ ስኳራችሁን ግን ያስተካክልላችኋል። ስኳር ያለባችሁ ሰዎች ማለት ነው። ቁርንፉድና ቀበርቾ እርጥብ ቀበርቾና ቁርንፉድ አንድ ላይ ቀቅላችሁ ቀጠን ያለ በባዶ ሆዳችሁ ጠዋት ስኳራችሁን ይዩት። እንግዲህ እህታችን እንደሰማችኋት የስኳር በሽታ ያለባችሁ ሰዎች ይሄንን እንደ መፍትሄ ተጠቀሙበት ትላለች። እቺ ልጅ መንፈሳዊ አይደለችም ኦፍ ኮርስ። ስለዚህ የራሷን ሐሳብ ነው የምታራምደው። እንግዲህ ችግር ካለበት ሐሳቧ ላይ የጤና ሚኒስቴር የመሳሰሉ ተቋማት መልስ ሊሰጧት ይገባል። ምክንያቱም በርካታ ሰዎች ወደሷ እየሄዱ ተፈወስን እያሉ ምስክርነትም እየሰጡ ይገኛሉ። እኔ በግሌ እንዲህ አይነቱን ነገር አልሞክርም። እኔ ያይጥ ነፍስ የለኝም። እኔ በኔ ህይወት ላይ በኔ ነፍስ ላይ እንዲህ አይነት ያልተረጋገጠ መድኃኒት ወስጄ ራሴን አደጋ ላይ አልጥልም። ቲክታክ ላይ ዩቲዩብ ላይ ማለት ነው ይችልሽ ብዙ ሰዎችን እፈውሳለሁ እያለች ነው። ስመ እግዚአብሔርን ትጠራለች፣ እጽዋትንም ታመጣለች። እንደዛ ያደረገች ነው። ተፈወስኩ ያሉ ምስክርነት የሰጡ ሰዎችንም ስሙ። ለመድኃኒዓለም እግዚአብሔር ክብሩን ይውሰድ። መድኃኒዓለም ምስክርነት አሜን። በኔ መድኃኒዓለም አርቼም አልጠግበው መድኃኒዓለም ሁሌም እውነት በረከቱን በቤትሽ ጤናውን እድሜውን ይስጥሽ። እሱ ነው ካንቺ ያገናኘኝ የኔ መድኃኒዓለም ኢየሱስ ክርስቶስና ሶስተኛው ምስክርነት ደግሞ ልጆቼን ብቻዬን ያሳደግኩት 13 ዓመት አባታቸው ጋር ተለያይተንና አባታቸው ውጭ ወጥቷል፣ ከሀገር ሄዷል። በባለፈው ደወለና ለአንድ ወር ለረፍት ልመጣ ነው፣ ቤት ተከራዩና አንድ ላይ እንኖር፣ ለአንድ ወር አንድ ላይ አሳልፈን ከዛ በኋላ ችግሮቻችንን ፈተን እሱ ተቀብሏል። መቆረብም ካለብሽ ተነጋግረን፣ አይ ቆያለው ካልሽም ሁኔታውን ከአባቶች ጋር ተነጋገሪና ለአንድ ወር አብረን ከልጆቻችን ጋር ኖሬ ተመልሼ ሄድና ተመልሼ መጥቼ ህይወታችን አንድ ላይ እንቀጥላለን፣ ምን ታስቢያለሽ አለኝ። ይሄ ከሰማይ አይደለም ማርት? አይ ጉድ! ሌላ ሰርፕራይዝ። ኢየሱስ ይመስገን መድኃኒዓለም ክብር ለመድኃኒዓለም ኢየሱስ ክርስቶስ መድኃኒዓለም ክብሩ ይስፋ። በእውነት አመስግኜ አልጠግባልኩ። አመስግኜ በቃ ተመስገን ሁሉ አነሰብኝና የልጆቼን አምላክ አመሰገንኩ፣ የኔን አምላክ አመሰገንኩ። የሰማይ አምላክ የምድሩ ጌታን ሳመሰግን ውላለሁ እና ከሆዴ ውስጥም ይሄ ነገር ወጣ።
ልጄም ዳነችልኝ። ይሄ ሁሉ እንግዲህ ገና ሳልጠመቅ በሶስቷ በረጫጨኋት በሶስቷ ቀንና በዘፈዘፍኩት ነው። እንግዲህ ደግሞ ስጠመቅ ደግሜ ደግሞ ስረጫጭ የሚወጣውን ደግሞ እሱ መድኃኒዓለም ይታየዋል፣ ያውቀዋል መድኃኒዓለም። የኔ እናት እና አሁን ባልሽ ከስንት ዓመት በኋላ ነው ማለት ነው አብራችሁ ልትሆኑ? 13 አልኩሽ እኮ ከ13 ዓመት በኋላ ወይ ለትቆርቡ ወይ ልትቆርቡ ወይ በስጋ ደሙ ልትሆኑ ወይ ያው በስጋ ደሙ ልትቆርቡ ነው። እሱ ቆርቧል ብቻውን ግን አብሮ ለመቀጠል ግድ መቀበል ስላለብሽ አንቺ አባቶችን አናግሪ። እቺስና እንደሰማችሁት ነው ታምራቱ እንደቀጠለ ነው። እኔ በጣም ፈኒ ያደረገኝ ምንድነው ጋብቻቸውን ሲፈጽሙ በስጋው ደሙ ማድረግ እንዳለባቸው የተናገረችው እንትን እቺ ማጭበርበሪያ ማደናገሪያ ናት። እቺ ማደናገሪያ ናት። ያው ታውቃላችሁ በቃ ዛሬ ሐሳቡ የተቀላቀለበት ማህበረሰብ ነው ያለና እንደዚህ እያጭበረበሩ እያታለሉ አንዳንዴ መንፈሳዊ ለመምሰል ጥረት እያደረጉ አንዳንዴ ደግሞ አዋቂ እየመሰሉ እንደዚህ ህዝብን እያታለሉ እያጭበረበሩ ሰውን የራስ ማድረግ ትኩረት መሳብ ይሄ የብዙ ሰው ተግባር ነው። እውነትን የሚፈልግ የለም። which one is true አይልም ሰው ራሱ በቃ በቀላሉ የሚታለል ነው። በተለይኛ ኢትዮጵያውያን በጣም እየተሸወድን ነው ማለት በሃይማኖት ያስተምሮ ብረዝ አለ፣ በሳይንሱ በጣም ቅጥፈት የበዛበት አለ፣ በታሪኩ የሐሰት ትርክት አለ፣ በርካታ ነገር አለ። በእኛ ይሄ ኦሪጂናሊቲ የሚባል ነገር የለውም። ንግግራችን ሁሉ ከሆነ ሰው ላይ የቃረምነው ንግግር ነው ያለው፣ ከሆነ ሰው ላይ የቃረምነው ዕውቀት ነው ያለ እንጂ የአባቶቻችን ጥንታዊ ኢንዲጂነስ የሆነ ነገር ምናምን የለም። ስለዛ ነው ማናድገው። ስለዛ ነው ሁልጊዜ በጦርነት ውስጥ ያለ ነው። ኢንዲጂነስ የሆነ ታሪክ ኢንዲጂነስ የሆነ ዕውቀት ሀገር በቀል የሆነ ዕውቀት የሌላ ሀገር ዜጋ ከተረከልን ታሪክ ወጠን ወደ ራሳችን የታሪክ ተራኪዎች መጠን ጆሮ ሰጠን ትክክለኛውን ታሪክ ለመስማት አንሞክርም እና በዛ ምክንያት ብዙ የሚያጣላ ታሪክ አምጥተን እንጨቃጨቃለንና ይሄን የመሳሰለ ነገር ነው። ወደ ቀጣዩ እንሂድ እስኪ። ወደ ቀጣዩ አብቱዬ አንድ ቻሌንጅ ልስጥህ። ምንም ችግር የለው። ይህ ቪዲዮ ስንት ሺህ ላይ ካገኘ ስልጣን ትለቃለህ? እኔ እኮ ተጫዋች ነኝ። አሳኮሄል እሺ፣ ስንት ይሁን? ስንት በቃ ንገረኝ እስኪ። ከ10 ሚሊዮን በላይ ዝም ብለህ አለቅም አትልም እንዴ? ሰላማዊ ሰልፍ ወጣባለሁ። ትቀፈደዳለህ። ይሄ ወንድማችን በደንብ ነው የገለጸው የሀገራችንን ፖለቲካ በደንብ ገላጭ በሆነ በሚያፍታታ ነገር ነው ዲስክራይብ ያደረገልን። ኤኒዌይ የሀገራችን የፖለቲካ ምህዳሩ ቶታሊ ተዘግቷል። ክፍት የሆነ ነገር የለም። ሀሳብ አትሰጥም። ሀሳብ ሰጣለሁ ምናምን የምትል ከሆነ ትቀፈደዳለህ እንደተናገረው ማለት ነው። ኤኒዌይ ይሄ ነው። በመጨረሻ የማሳያችሁ የፑቲንን በባህር ውስጥ የሚያደርገውን ሽርሽር አሳያችኋለሁ። ሰው ሁሉ ከሱ መማር አለበት። ኦርቶዶክሳውያን ከዚህ ሰው መማር አለብን። ፖለቲካውን መቆጣጠር አለብን። ፖለቲካውን ካልተቆጣጠርን ዛሬ ላይ የሚገድሉንን ሰዎች አትግደሉም ብንል ማን ይሰማሃል? ገዳዩ ራሱ ነው። ሰው ለገደልህ አካል ብትነግረው የበለጠ ይገድልሃል እንጂ ፍትህ ሊያሰፍንልህ አይችልም። ከዚህ አንጻር በቃ ለነፃነት መታገል ነው። ታግሎ ነፃነትን ማስከበር፣ ለመብት መታገል፣ ይሄው ነው መፍትሄው። ከዛ ውጭ ግን ሌላ መፍትሄ የለም። ሁለንተናዊ መፍትሄ ለማምጣት ፖለቲካውን መቆጣጠር መቻል መፍትሄ ይሆናል ማለት ነው። እስኪ ፑቲንን እንየው። ፑቲን ጀግናው Я думал, вы со мной поедете, а вы...
በዓለም ፖለቲካ ተጽዕኖ ፈጣሪው ቭላዲሚር ፑቲን ያደረገውን ሽርሽር አይተናል። የዛሬው ቪዲዮ ይሄን የመሰለ ነበረ። እስከ መጨረሻ አብራችሁ ስለቆያችሁ በጣም አመሰግናለሁ። ሰላም ሁኑልኝ።